ቅቤ በውስጡ ኮሌስትሮል ስላለውና በአንድ ማንኪያ ቅቤ ውስጥ 31 ግራም ኮሌስትሮል እና 14 ግራም ፋት በመኖራቸው በዚህም ምክንያት ቅቤ ለካርዲዮቫስኩላር ወይንም ከልብ ጋር የተያያዙ ህመሞችንና ሌሎችንም ደግሞ የደም ዝውውርን የሚገቱ በሽታዎች እንደሚያስከትል ብዙዎች ይነገራል። በዚህም ቅቤ በየቀኑ ከምንመገበው ቢበዛ ከ5% የካሎሪን ፍላጎት በላይ መሆን የለበትም ይባላል። ስለዚህ ቅቤ ወላጆቻችን ግን ቅቤ በልተው እንዳደጉ ቅቤ በልተው ጤነኛ እንደሆኑ ይናገራሉ። ምክንያቱም ምን መሰላችሁ? ምክንያቱም እነሱ የሚጠቀሙት የተነጠረ ቅቤ ነው። ቅቤ በሚነጠርበት ጊዜ ከ8 ያላነሱ ቅመሞች ይጨመራሉ። እነዚህን ቅመሞች በትክክል ቅቤ ላይ ተጠቅመን አንጥረን ከተመገብን ከኮሌስትሮል ነፃ ከመሆኑም ባለፈ ለበርካታ ህመሞች መድኃኒትነት ያገለግላል። ስለዚህ ቅቤን አንጥረን በመጠቀም ከበሽታ መፈወስና ከኮሌስትሮል ነፃ መሆን እንችላለን ማለት ነው። ስለዚህ ቅቤን ለማንጠር የምንጠቀምባቸው ቅመሞችም ኮረሪማ፣ በሶብላ፣ ቀረፋ፣ ቅርንፉድ፣ እርድ፣ ኮሰረት፣ አርቲ ወይንም ነጨሬ እና ነጭ ሽንኩርት ናቸው። እነዚህን በትክክል ከተጠቀም ቅቤ ከኮሌስትሮል ነፃ ይሆናል። ስለዚህ ከታች የሚገኘው ዝቃጭ ኮሌስትሮል ነው ማለት ነው። ስለዚህ ቅቤን በማንጠር ከበርካታ በሽታዎች መዳንና ከኮሌስትሮል ነፃ መሆን እንችላለን ማለት ነው።